አንቺ ባልጌ አንቺ አሮጊት ልጅሽን ወስጄ እንዳርጌ ለአማራ ወረውራታለሁ እና ስለሆንሽ ብቻ ማከብርልሽ ምንም ታምር የለም። እናትን እየሰደብክ ልጇን አብሬሉን ትላለህ። ቆሻሻ ማን ቢያሳድግ ነው? ጓየው ፍርድ ቤት ቢራ አማራዊት ነኝና አማራ ነው የምትገል መብቷ ነው። እናቷ መብቷ አይደለም። she's my daughter ማንንም አሳልፍ አልሰጣትም። እንደዚህ አይነት ሜሴጆች እንደላከልኝና የራቁት ቪዲዮ እንደላከልኝ ነው። ደውልላከው ብዙ ደክም ያለው ጠበልም ሄጃለው ኪኒን አንድ ሲኒ ቡና ላመሌ በቂ ነው። አንድ ሲኒ ቡና ላመሌ በቂ ነው። ሆምለስ ሆፕለስ ጆፕለስ ሴትለስ ዴት ላይ ቢዚ ለመምሰል ጀለስ ደውል ብለኸው ኪስ ልታረጉ ሲል ሲደውል ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ። ትንሿ ማደሮች ከቤተሰብ ጋር ስትጣሉ ወዴት ነው የምትሄዱት? ወደ ሌላ ቤተሰብ፣ ወደ ዘመድ አዝማድ ኦር አትሊስት የሆነ ጤነኛ ሰው ጋር አይደለ? ነው ቲክቶከር የሚባል ኃይል ጋር ስትመጣ ግን ኢስ ቶታል ኦፖዚት። ቤተሰብ ጋር ትሄድም፣ ዘመድ አዝማድ ጋር ትሄድም፣ ኦር ጎረቤት ጋር ትሄድም፣ ትሄደው የቲክቶክ ጥቃቅንና አነስተኛ ፍርድ ቤቶች ጋር ነው የምትሄደው። እነዚህ ቲክቶክ ጥቃቅንና አነስተኛ ፍርድ ቤቶች ብዙ ናቸው፣ ግን አትሊስት የሚታወቁት ሙሀባ ፍርድ ቤት፣ ሀቢባ እስር ቤት እና ደግሞ የሱፕሪም ኮርት አለ ዮኒ ማኛ ሱፕሪም ኮርት አለ። እንደዚህ አይነት ችግሮችን ይዘው የሚያወያይ እና በዛሬው ቪዲዮአችን እሱን ጨምሮ እጅግ እናንተ ፈታቀና በራ የሚያደርጉ ቪዲዮዎችን ለእናንተ ይዤላችኋለሁ። ዲስኮርዳችሁ ሰብስክራይብ አድርጉ፣ ነባር ቁናችሁ ደግሞ ላይካችን እጅግ ቀንሷልና እሱ ላይ ኮንሲደር አድርጋችሁ የዛሬ ቪዲዮአችንን በትልቁ የነጓየው ፍርድ ቤትን ደግሞ ሌሎች ሚሞችና ጉዳዮችን የምናየው ይሆናል። ወደ ቲክታክ ስብስቦቻችን አንድ የሆነ ኢንተርቪው ላይ መሰለኝ አጎቴን ትንኝ ምናምን እኔ ሁሉም ነገሮች አናግሮኛል። አንዴ ትንኝም አናግራኛለች እና አንድ አይኗን እንደዚህ ይዛ እንዴ ቆይ ትንኛዋ አንድ አይኗን ይዛ በእጇ ይዛ ማለት ትንኛዋ ራሱ እንዴት አይታት እንደገና አንድ አይኗን በእጇ ያዘች? ትንሽዬ ነች ግን እኔ በመንፈስ ነው የማየው። ትንጡን ነገር ወይም ደግሞ ወደ ላይ ቀና ብዬ ጨረቃን ባይ ወይ ከዋክብት ባይ በጣም ወደኔ ቀርቦ ውስጡ ማየት ይችላል። እኔ ያለኝ የመንፈሳዊ ስጦታ ነው እሱ። ስለዚህ ትንኛዋን በደንብ አይኗን አስቀረበና አሳየኝና ሰውየው መላጣ ላይ ነው ያለችው እንደዚህ ብላ ውሸታም ነው ይሄ እሱ ላይ እንኳን የሱ መላጣ ላይ እንኳን ማረፍ ተደብራት ሰውየው መላጣ ላይ አላረፈች። ውሸቱን እንዳትሰማው አለች እንደዚህ ብላ ውሸቱን ነው እንዳትሰማው አለች። ከዛ በኋላ ሰውየውንም ነገርኩት ሰዎችም እንዳይሰሙት ያን የሆነ ነገር ሲዋዋል አቁሙ አልኳቸው። በትንኛ ምክንያት ትንኛው በጣም የምትገርም ትንኛ ነው የገረም እግዚአብሔርኛ ብዙ ትንኛ ያስፈልገናል ለፍቅር ሲይዝም ደግሞ አርቲስት ቲቪ ላይም ቀርቦ ነበር። የግሩ ጉድ እኮ ነው ጋይ ሀገሩ እኮ ይገርማል። ተበደረ የደወሉ ሲያስቸግሩ እዛ ሹልኮ እንደመጣት እንደዚህ ላይቭ ላይ ወደ ሰውዬ ዊሃ ብርታቴ ናት አለኝ። እንዴት እለዋለሁ? አሙኝ ተኝቼ ስትመጣ ሲጃ ጠፋዋል። አላላስ መለከቱት የስመኝ ገብሩና ጆን ዳንኤል ምስል እንግዲህ ከሰሞኑ በዚህ በማህበራዊ ሚዲያው በስፋት እየተሰራጨ ይገኛል። ቤስት ፍሬንድ እንደነበሩ በተደጋጋሚ ገልጹ የነበሩት እነዚህ ሁለቱ ግለሰቦች ታዲያ አሁን ላይ እንግዲህ እንደምትመለከቱት እነዚህ መሰል ምስሎች በስፋት እየተሰራጨባቸው ይገኛል። እንደሚታወቀው ጆን ዳንኤል የሚባለው ቲክቶከር ናዮ ከምትባል ልጅ ጋር በነበረው ግንኙነት ማርገዟ እንግዲህ የሚታወስ ነው። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁ አጋሩ። ይሄ ዜና አይደለም፣ ይሄ ማቀሳሰር ነው። ይሄ ዜና አይደለም። አቁት ዛጋ ልጅ ያለው ግን እዚህ ጋር ደግሞ ቤስት ይሄ ዜና ነው። ይሄ ማቀሳሰር ሁለት ሶስት ጎበዝ ይወላችሁ በሚም እንዴት እንዳሸፈናችሁ ታያችሁ።
ባይስ እንደዚህ ጥርሴ ነግሼ ወር በሰራ እዚህ ሀገር ወጣ ነበር። አንኩን ያጠፋው ላለሙን ያጠፋው ዛሬ የገጠመኝን ጉድ ልንገራችሁ። ላይ ሁላችሁም በየተራ ሊገጥማችሁ ስለሚችል እና የማትጠብቁት አይነት ስልት ስለሆነ የሆነ ሰውዬ አስፋልት አሻግሪኝ ይሉኛል። ትልቅ ሰው ናቸው፣ መብራት አስፋልት ለመሻገር ማለት ነው። ከዛ እኔ ደግሞ እሺ ብዬ ሰውዬውን ልጃቸው እጄን በደንብ ያዥኝ አይኔ ስለማይታየኝ ምናምን ይላሉ ማለት ነው። ከዛ እሺ ብዬ እጃቸው እንጂ ያሻገርኳቸው ነው። ከዛ ሁለት ጎረምሶች ከኋላ በጣም ደግነሽ በዚህ ጊዜ እኮ ሰው አይተማመንም ምናምን ይሉኛል ማለት ነው። እና ምንድነው ቢግዲል ትልቅ ሰው ይዞ ማሻገር እኮ ጥሩ አያስብልም ምናምን ይሉ። ከዛ ግን ኮንፈርት የሚነሳችሁ ነገር የለም። እንደዛ ኮንፈርት ነሳይ ማለት ነው። ልክ አሻግሬያቸው ስጨርስ ሰውዬው ምናምን አሉና እንዴ ብሬ 5000 ብር ይዤ ነበረ ልጄ መልሽልኝ እባክሽ፣ ምንም አያረግልሽም የኔ ንብረት ላይ ማለት ደነገጥኩ። ላይ እጃቸውን ይዤ ያሻገርኳቸው። ከዛ እነዚህ ልጆች ይመጣሉ። ልጆቹ መጥተው እንዴ ምን ይሰራልሻል እኛ ጥሩ ሰው መስለሽ ምናምን ብለው አወጫበሩኝ ማለት ነው። ከዛ ግን ታክሲ ውስጥ የሆነች ልጅ እንደዛ አይነት ስቶሪ ስታወራ ሰምቻት ነበርና ኦኬ ምናምን ብዬ እንትን አልኩ። ከዛ እንፈትሽሽ አሉ ማለት ነው። ቦርሳሽን ስጭነና እንፈትሽሽ እስከ ስልክሽም ጀርባ አድርገሽ እኮ ኢማጂን 5000 ብር ነው ያህል ነገር እንዴ ነው ከስልክ ጀርባ የሚሆነው። ከዛ አይ አትፈትሹኝም አልኳቸው። ከዛ ልጆቹ ለምን ትልቅ ሰው ገንዘብ ወስደሽ ምናምን ነገር ይላል ማለት ነው። ኦኬ በቃ እንደሰረኳችሁ ካሰባችሁ ፖሊስ ጣቢያ እንሂድ ወይ ፖሊስ እንጥራ፣ ደንቦች አይጠፉም እዚህ አካባቢ። ሌሎችም ሰዎች ተሰበሰቡ፣ ደንቦች አይጠፉም፣ ስለዚህ ደንቦቹን እንጥራ። ለምን ልጄ እኔ ማንም ሰው እንዲጎዳሽ አልፈልግም፣ ብሬን ብቻ እንድትመልሽልኝ ነው የምፈልገው ሰውዬው ማለት ነው። ከዛ አይ አልፈተሽም ፖሊስ ይምጣ ብዬ እኔ መጮህ ጀመርኩ። በቃ ፖሊስ ይጠራ ምናምን ስል ከየት እንደተሰወሩ አላውቅም፣ ተሰወሩ። ግን ታክሲ ውስጥ የሆነ ጊዜ የሆነች ልጅ እንደዛ ስትል ስለሰማሁት ነው እኔ እሷ ፈተሹኝና ዝክ ስነቃ አይዘወይ ማለት ነው። እንደዚህ አይነት ሰዎች ሲያዙ በጣም መቀጣት አለባቸው። ምክንያቱም የማህበረሰብን ይሄ ምንድነው የሚባለው መስተጋብር ነው የሚያፈርሱት። አሁን ከዚህ በኋላ እቺ ልጅ ትልቅ ሰው መረዳት ያለበትን ጭምር መረዳት አትችልም። ምክንያቱም ይሄ ስቶሪ ስላለ የማህበረሰብን መተማመን ትክክል ሰው ላይ እንዳትደርስ ነው የሚያስደርጉ። እና እኔ እንደዚህ አይነት ወንበዴዎች ሲያዙ በሌብነት ብቻ ባይከሰሱ የሆነ ሶሻል ፋብሪክን አፍራሽ ምናምን ተብሎ የምር ጨምረህ ማሰር ነው እኔ። ምክንያቱም እንደዛም ነው የሚያመጡት። አሁን ትልቅ ሰው መረዳት ያለበት አይረዳም። ምክንያቱም እንደነዚህ አይነት ወንበዴዎች ስላሉ። ኦኬ የራቁት ቪዲዮና ፒክቸር ጋር በተያያዘ የላከልሽ ልዑል የሚባለው ሰውዬ በረከት የሚባል ልጅ ነው እሱ አይደለም ያላችሁ ሰዎች፣ በረከት የሚባለውም ልጅ ቪዲዮ ሰርቶ ፖስት አድርጓል። አሁን እኔ ማድረግ የምችለው ነገር ምንድን ነው? ልዑል የሚባለውን አካውንት ከበረከት ጋር ማገናኘት ነው። ሶ እኔ የማውቀው ነገር ምንድን ነው? ይሄ ልዑል የሚባል አካውንት ያሳየኋችሁን ፎቶ ይዞ እንደዚህ አይነት ሜሴጆች እንደላከልኝና የራቁት ቪዲዮ እንደላከልኝ ነው ኤዲት የተደረገውን ማለት ነው። ከኔም ጋር ተኝታ ነበር የሚባል ቴሌግራም ቻናል ላይ ቪዲዮ እየተሰራጨ እንደሆነ እና የዚህ ቴሌግራም ቻናል አድሚኖች እነዚህ አካውንቶች እንደሆኑ እነዚህ 4 አካውንቶች እንደሆኑ የሆነ ያለፈኝማ ነገር አለ። የሆነ ኢትዮጵያ ውስጥ እኔ ተኝቼ የሆነ ነገር ሆኖ የሆነ ያለፈ ሀፍረት ሸምቅቅ ማለት ነው። የሆነ የጠፋ ነገር ማለት አይ ጋይስ እንዴት ናችሁ? የራቁት ፎቶ የተለቀቀው እዚህኛው ፔጅ ላይ ነው። እዚህኛው ላይ የተለቀቀው ፎቶዎች ነው። ፎቶዎችን የለቀቀው ይሄ ነው። ሶ አልፋታውም ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ የዴዚና የአሞራ ወይም ደግሞ አሌክስ ጉዳይ እኛ ቤት ገብተዋል። እንግዲህ አይተነዋል። በደስታ ከመጀመሪያው ነው የምጀምረው። በመጀመሪያ ደረጃ ዴዚ እወደዋለሁ ብላ የመጣችው እኔ ፔጅ ላይ ነው። የዛሬ ፊው ማንት ገው አባወጥ የዛሬ 5-6 ወር እኔ ፔጅ ላይ መጣ ነበርና ወድጄዋለሁ፣ ተመችቶኛል፣ ደስ የሚለኝ ልጅ ነው ስትል አይሴድ ኦኬ አስጠራውት መጣ። ከዛ በኋላ ተጠየቀ። ይሄ ዴዚ ትመቻለች ወይም አሪፍ ልጅ ናት፣ መልካም ልጅ ናት፣ በጣም ጨዋ ልጅ ናት ብዬ ነገርኩት። አልፈልጋትም፣ በፍጹም አልፈልጋትም ብሎ ቃል በቃል የተናገረው ነው። ማይንጂ ልጅቷ የምትመስለው 17 አስተሳሰቧ 7 አክቹዋሊ እድሜዋ ግን ከ20 በላይ ነው። ሶ ይሄን በቅድመ አያት በዘመድ አስማድ የሚፈታ ነገር ነው። የምትወስደው የት ነው? ዮኒ ጓያ ሱፕሪም ኮርት ትልቁ ፍርድ ቤት ማለት ነው። ዮኒ ጓያ ጎራዴ ይዞ ሰው የሚቀላበት እዛ ወስዳ እንደሚከተለው
ይወጣል ማለት ነው። ሶ በትንሹ እናያለን። ያኔ ላይ ምንድነው ያዙኝ ከጓያ No, I respect you. That's why I accepted you. You know? No, we were waiting for a long time. No, I have ያው ሲጀምርም የኔ ማያ እናቷን እንደዚህ ነው የሚያዋራት። እንግዲህ over 20 request መጥቶልኝ አንተን ብቻ ጋር ነው የመጣሁት። እሺ እሱን respect ነግሬሽ ነው። ሂጂ ሌላ ቦታ መሄድ ትችያለሽ ከፈለግሽ። ቲናዬ ቆይ አንዴ ዮኒ እኛ አሁን ቲናዬ ሰላም እንዲወርድ ነው። ዳኛው needs to calm down first. I don't understand scare ካደረጋችሁ ይወጣልኝ. I don't have to explain my life. This is my life, my daughter and my life. I don't need to bring it to outside. No, ልጅሽማ አንቺ መፍትሄ ስላልሰጠሻት ነው እኛ ጋር የመጣው። Oh, really? After 21 years አንተ ጋር መጣች? እሺ እና what's wrong with Daisy? Daisy, you know I love you. Listen to me please. እኔ ላውራ አንድ ጊዜ ዮኒ ቁጭ ብሎ ዮኒ እስካሁን ድረስ እሷን ራሱ ዴዚን ራሱ በጣም እንትን እያላት ነበረ። እናትሽ ማክበር አለበት ልጁም ስላንቺ he's got your back በጣም ብዙ ሲያወራልሽ got your back end of the day you are you know የእሷን እንትን ብለው እዚህ ጋር ጥሩ ነገር ይዞ ነው የመጣው። no problem ግን ይሄ እኮ የኔና የሷ ፋሚሊ ኢሹ ነው። ብዙ ነገር ቤታችን ነው የሚፈጣው። she's my daughter. I don't want ማንም ዝም እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው. that's not right. I didn't accept. I mean appreciate that time በጣም አዝኜብህ ነበር ግን it's okay. አንተ just media life ነው maybe temporary ነው ብለ ይሆናል ግን ልጁ ዴዚን ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። ቴክስት እያደረገ ቮይስ እየላከ አንቺ ባለጌ አንቺ አሮጊት ልጅሽን ወስጄ እንዳርጌ ለአማራ ወረውራታለሁ ኦሮሞን ገና እንደፋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ጎፎርት ምላት እንዴ? ምን ነካ? I just want the best for my daughter. That's it. What do you want from me? You tell me. And me, I will apologize to you. Can he, if I bring him up, can he apologize to you? He apologized many times, and the next day, Ancharogit gana lejishin derge likata. Yeah, Mom. I don't know. Yes, apologize doesn't mean anything. Mom, God forgives everybody, right? It's not about that, but my thing is, Daisy, let me tell you something. No, it doesn't matter. He should not disrespect you, Mom. Okay, Ishi, we understand that. We've said that this entire life. Okay, let me ask you. Did he say it one time or he did it again and again? ያላችሁ ልጅቷ ኦፍ ኮርስ ጓያው ጋር መቅረብ የሌለበትም በፍጹም ነገር ካቀረበች በኋላ ግን አትሊስት ሶልቭ ለማድረግ በቃ በይቅርታ ሸፍነው ስትል ጓያው ኦኬ እሱን አረጋጊው ግን ደግሞ ስንት ጊዜ ብሏታል ይላል። ያ ማለት ነገሩን ወደ ኋላ ማለት ነው። ጓያው ኦን ባኮቪ ሴድ በአይምሮ በስተጀርባ ይሄን ችግር እንዴት ነው ፓርት 1 2 3 4 5 አድርጌ እንዴት ነው አፕሪልን የሚጨርሰው ሜይ ውስጥ መገባው ብሎ ማንቦር ቀቀም የሚፈልገው which is እሱ ባለበት ፖዚሽን ልክ ነው ማለት ቲክቶኩ የደመቀ እንዲቀጥል ማለት ነው። አት ኮስት ኦፍ የሆነ ፋሚሊ መጣላት ላይ መሆኑ ነው የሚደብረው እንጂ እሱ ላይም ደግሞ እንዳትፈርድ ደግሞ አዞሮ የሚያቀርቡልት ራሳቸው እስከሆኑ ድረስ እናትየውና ልጅየው ምን ልትል ነው የምትችለው? ምንም ልትል እኮ አትችልም። ማለት ልጅየው ሲገርምህ የእናትየው ብሶ ነው የምታገኘው ማጆሪቲ ኦፍ ዘ ታይም። እኔ ዴዚ ከኔ ጋር እስከሆነች ድረስ ኤርትራ፣ ኦሮሞ፣ ጉራጌ፣ ትግራይ ብላ አታውቅም። ሁሉንም ኢትዮጵያ ብላ ነው። ከሱ ጋር መጀመር ስትጀምር ቀኑ ሙሉ ስልክ ላይ ያውላታል መሰለኝ ኢትዮጵያ እንድትጠላ አድርጋት። I'm going to check on your page. If you delete Amharic music, if you delete Oromo music, if you delete Gurago music, then there's an issue. He's doomed. Wait. What are you guys talking about? I don't understand. Like, this is... I asked a question. I said, can he come up and apologize? I don't know. አያችሁ ልጅቷ በቃ መጨረስ ፈልጋለች። ዮኒ ማኛ ላይክ ጌይ ነው ከህቱ ልጁ ገባ ማለት ነው። አስረግዞን እህቱ የመጣው ቤተሰቦቹን ደፍሮ ነው የመጣው። እናቱ እንደዚህ ከሊንዳ ወልዷል ማለት ብዙ ነገሮች ነው እየሰማኝ ነው። Let me ask you a question. Do you truly love her? Be honest with me, man. Because it's illegal.
ከእናቷ ጋር ከማን ጋር የምትባላው ለአንተ ብላ you don't do that for her ነው። ኦኬ ንገር አንተ አታደርገውም። አሁን ለምሳሌ ልጠይቅህ፣ አንተ እናትህን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግ ማለት አቀራረብ እኮ አገናኝቻቸዋለሁ እኮ ከእናቴ ጋር ኢቭን በቪዲዮ ማኝ የዛን ጊዜ እኮ ላይክ አይባልም አይኑ አውቃሉ፣ ግን ምንም ማድረግ አልችልም። በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣላት ከቤተሰቦቼ ጋር በዚህ የሁለት ቀን የተነሳ ማለት ገባ። ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው። ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው። 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው። ብሮ ላይክ መኝታ ቤት ያለው ሱቅ መውጣት ይችላል። አይ ዶንት ኬር ብሮ ኦኬ ስም ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣው ገባ። 11 ሰዓት መጣ ነው ምግብ የምትሰጣት። ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል ላትረዱት ትችላላችሁ። ቢካዝ የተቆራረጠ ላይፍ ስለሆነ እሷ ቤት ውስጥ ተዘግታባት ቤት ውስጥ ይዘጋባት ነበር ያለው። እቺ ልጅ ዴዚ የምትባለዋ በጣም ፌመስ ስለሆነች ሰው እንዳያስቸግሯት ቤት ትውል ነበር የእናትየው ሳይድ ታሪክ። እሱ ደግሞ አይ ይሄ ፎርም ኦፍ የሆነ ፓኒሽመንት ነው፣ አይ ለቅጣት ነው ዝም ብላ ዘግታት የምትሄደው ነው። ሰው ምንድነው የሚለው ከእናቷን በላይ እኔ ነው የምቆረቆረው አይነት ነገር ነው። which is በጣም የሚያስቅ ማለት ነው። ገባካ ፕሮሞሽን የምትሰራው የነበረው እንደዚህ አንድ ብርም አልተቀበለችም። እሱ እናቷ ነች አሳድጋጃት ልትወሰደው ስለሱ ምንም አያገባኝም። ገባካ የቤትን ገበና ግን ቤት ነው የሚተው ሶሻል ሚዲያ ላይ አይወጣም። እናት የሆነ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት። እሱ ደግሞ በዚህኛው ጸብ ጌም እየተጫወተበት ነው። ሰው ሁሉም የሶሻል ሚዲያ ይሄ ነገር ሁሉም እንዲቀጥል ይፈልጋሉ። ባይሰው ሁሉም እዚህ ውስጥ ላይ ያሉት እናትየዋ ላይ ትንሽ ተጠራጠራለሁ፣ ግን ዴዚ እስካቦኛ ቦይፍሬንድ ነኝ ባዩ እንዲቀጥል ይፈልጋሉ። ሌላ የጎን ስቶሪም እየፈጠሩለት ነው ለጌም የሚሆን ለሌላ ጸብና ለሌላ የሚሆን። ምክንያቱም ሶሻል ሚዲያው መቀጠል አለበት። የሆነ አንበሳ አይወርድ ባለብን እዚያ አሮኬ ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች። ግሩፕ ሰብስባ ማለት ነው። ቆይ አንተ ያልገባኝ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ ነው እንዴ? እኔ ነው የገባኝ። ቮይስ አለ እኮ ልንገር ልላክልህ ይማኛ እንዴ እኔ ፕሪዮ አምሃራ ነኝ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። ስለዚህ አንዳንድ ቦታ ስትሄድ አቢዩስ ስለሚያደርጓት እቤት በብዛት እንውላለን አለች። ኢትስ ኦኬ ልንገርህ እሷ ስለዚህ በእናትና በልጅ መካከል እኔ ይሻላለሁ እያልክ እኮ ነው አንተ። ይሄ ልክ ነው። ለምንድን ነው ያላልኩትን ወሬ እያወራች የራሴን ነገር መልስ ሰጥ ደግሞ አንድ ነገር ማለት ነው። አንተ የምትወዳት ከሆነ ዴዚ you should just later የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come. Wait, just Galila, please just let him talk, please. ትቻለሽ እባክሽ ስለማይገባሽኛ ህይወት ላይ ኦኬ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሶሪ በጣም ይቅርታል። ገባካ እኔ ስለ ዴዚና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱን የምንመናገር ቆይ ልጠይቅህ፣ አንተ ነህ ወደ ፈረንሳይ የምትወስዳት? በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is the thing. This is nobody's business. Please, that's what I'm saying. Like this. Please. ዮኒ ማኛ ልንገርህ፣ ይሄን እስካቦኛ እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው በጣም Don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድልሃለሁ። ጠይቃችሁ ጋር የለውም። እኔ አንድ ቀን ወይ አማራ እንደዚህ ነው እንዴ የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ቢያት አታውቅም። ለምንድን ነው ስለ ፖለቲካ ማውራት? ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር ገባህ? ስለ ፖለቲካ እኔና ዴዚ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? በእናትና በልጅ መግባቱ ልክ ነው ብዬ አላስብም። ማንም ሰው አልገባንም። የገባ ሰው የለም ብሮ እንደሆነ ከኢትዮጵያ እኛንን ያወጣናት አላልክም እንዴ? ገብታለች በደንብ አድርገን ይገባ። ምክንያቱም ትምህርትሽን አትማሪ አሜሪካ ምትመለሽም ስላለቻት ለምን አወጣችኋት ብለን ለምን አወጣችኋት ወደዛ ብለን ለምን አወጣችኋት? ልትማር አልቻለችም እቺ ልጅ ገባህ? ትምህርቷን አቀርጣን ሄደችው። ላይፏን አቀርጣን ሄደችው። ወስና ነው ሄደችው። አልወሰነችም፣ ተገዳ ነው ወስና ነው ራሷን ያለችኝ። let her say it again. Daisy, listen to her. Okay? ዮኒ አንተ ተቸግሬያለሁ ካላልከኝ እኔ ልርዳህ ብዬ አልመጣም። አዳምጠኛ እንዴ ዴዚን ላውራ። ዴዚ when you went to Ethiopia, your plan was to be famous, to record music and to get My plan was not to be
like, this is the thing. You guys, this is going, like, this topic is so confusing for everyone. I hear, like, one thing this minute, the other thing this minute. Why does that matter? The point of it is, my mom and him have a problem because of politics. This is politics. This is not about, oh, she's going to this wind. My mom, she say, go to America, wind, go. She say, ልጅቷ የሆነ በጣም የበሰለ ፓርት አላት። እልም ያለ ደግሞ ያላወቃቸው ኤሪያዎች አሉ። እና እሷ በቃ ይሄ የፖለቲካ ችግር ነው የትኬቱ ምናምን ምን ነው ወሬ የምታበዙት ማለት በቃ ይሄ የፖለቲካ ችግር ነው እና አብረው የሚሄዱበትን መንገድ እንደፍጠር ነው። የእስካቦኛው ፍርድ ቤት ይሄን ጸብ እንዴት ነው ማቀጣጠለው፣ እንዴት ነው ማሰፋው፣ የተለያየ ብራንች ቀጥሎ ይፈልጋል። ከፍቷል አይደል? ለዛ ነው እቺ ልጅ በጣም የነቃ ፓርት አላት፣ እልም ያለ ጨለማ ፓርት አላት የምንለው ይሄኛው ችግር ጓያው ጋር ስታመጣው ነው። ቀሪ ቪዲዮቹን ደግሞ እያየን እንሄዳለን ማለት ነው። ያንተ ፍላጎት ምን ነው በለኝ። ያንተ ፍላጎት አሁን ምንድን ነው? ፍላጎቱን እነግራለሁ። የኔ ፍላጎት እቺ ልጅ የማንንም ጫና ሳይደርስባት ራሷን በራሷን እንድታስተዳድር ፈልጋለሁ። ገባካ? የሰራችው ማለት ማዘሯን ያለችው ሌላ የለም እኮ ብሮ ችግር የለውም እና የሰራችውን ብር ማንም እንትን እንዲላት ከሰራችውን ብር እንኳን ችግር የለውም እናቷን ተወሰደው። ስለዛ ነገር አያገባኝም። ገባ? ትምህርቷን እንድትቀጥል ፈልጋለሁ። ገባህ? ኢትዮጵያ ገብታ ከኢትዮጵያ እኮ ድማር እሱን እኮ ማለት አትችልም። እኔ የምፈልገው ብለህ ስለሷ ማለት እኮ አትችልም። ብሮ ስለሱ ማድረግ የምችለው እናቷ እንጂ አንተ አይደል እንዴ? አንተ ትምህርቷ እንድትማር ፈልጋለሁ እንዲያደርጋለሁ ዶር he didn't say that. He did not say that. Yoni, I am 20 again. She's 20 እንደነገርኳችሁ 20 ዓመቷ ነው። የምትመስለው 17 ነው። አስተሳሰቧ 7 ነው ብለናል። ኦኬ ይሄን ማይንድ ማድረጉ በጣም ጥሩ ነው። ልጁ የመከፋፈል ስራ እየሰራ እንደሆነ በጣም ያስታውቃ እናትና ልጅን ማለት ነው። ምክንያቱም ከእናት ካስወጣኸው የ7 ዓመት አይምሮን ማኒፕሌት ማድረግ ይሄ ማጭበርበር በጣም ቀላል እና እሱ ስራ እየተሰራ ነው። አይ ቲንክ ጎሉ አሜሪካ ሊሆን ይችላል። ፍቅር ነው ብዬ ምንም አላምንም። አምናገን ላይ ይሄ ትንሽ ማለት ሚዋሽ ይችላል። ፍቅር ነው ብዬ አላምንም። እሱ ማቾርድ ነው፣ ያገነዛዝባል፣ እየከፋፈለብ ነው። ስራውም እሱን ነው የሚያሳየው። እስካቦኛ ፍርድ ቤት በመምጣቱ ትልቅ ስህተት ነው። እንደነገርኳችሁ እስካቦኛ ፓርት 2 ፓርት 1 ፓርት 2 ፓርት 3 እያለ ይሄን መቀጠል ነው የሚፈልገው። they don't care about her, they don't care about him, they don't care about her ማሰር አለቀ። ለኛ ግን ፒውር ኢንተርቴይንመንት ነው። ያ ድምጽ ቤት ሁላ አልደረሰም። ዛሬም ወዳታለሁ፣ ነገም ወዳታለሁ፣ ከነገ ወዲያም ወዳታለሁ። እናት ስለሆንሽ ብቻ ማከብርልሽ ምንም ታምር የለም። ጅንጀና ባለጌ አረ ከብልግናም አልፏል። ዴዚዬ ገና በስልክ እንደዚህ ጥድፍድፍሽን አውጥቶ ማይንድሽን ካሳተሽማ አጠገብሽ መጥቶ ደግሞ ተኝቶ ከፈጣሪሽ ጎርጓሪሽ ብለሽ እናትሽን ሁሉ ከመግደል ወደ ኋላ መጣ አይመስለኝም። ገና በድንጀና ሲስተምሽን ብትንትኑን ያወጣል። አሜሪካ 21 ዓመት ሙሉ የተጠገነ ሲስተም እንዲህ ብትንትን ይላል። ለማንኛውም እንደዚህ አንድ ነገር ልንገርሽ፣ ዛሬ እናትሽን በአደባባይ እኩል እየተናገረና እያዋረደ እንደፈለገ እየተናገረ ለኔ ነገ ፍቅረኛ ይሆነኛል ብለሽ የምታስቢ ከሆነ በጣም ተሳስተሻል። እውነቴን ነው የምነግርሽ፣ በጣም ተሳስተሻል። ይልቁንስ ከሱ በላይ 9 ወር አርግዛ 21 ዓመት ሙሉ በስሯ አርጋ ያሳደገች እናትሽ ለአንቺ ትቀርብሻለች። ካለበዛ ግን እናትሽም ሳትመርቅሽ ያልሆነ ህይወት ውስጥ ገብተሽ እድሜ ልክሽን ስታዝኒና ስታለቅሺ ስትበሳጭ ነው መስሞር። ለማንኛውም አንተም የተደበቀ ነገር ከሌለ በስተቀር ከሷ የፈለከው ነገር ከሌለ በስተቀር ይሄን ያክል ድረስ ላይቭ ላይ ገብተህ እናቷን እየተናገርክና እያበሻቀጥክ እውነቴን ነው ምን ነገ ደሳ ፍቅር መጽሐፍ ቅዱስ ጨለማ ከብርሃን ምን ጥምረት አለው ይላል። እኔ እኮ የሚገርመኝ የ21 ዓመት ልጅ ከ40 ዓመት እስከ አቦኛ ጋር ጥምረት አላቸው። ይሄ እኮ በቃ ሬሲፒ ፎር ዲዛስተር Women. Women.
የናቁት ያስረግዛል አላሉም። አባቴ ይወደኛል። ወደዛ አይደልኝ፣ አታፍጥብኝ፣ እባክህ አታፍጥብኝ። ወደዛ አይደልኝ፣ ወደዛ አይደልኝ። እናቴ ትወደኛለች እኮ ማለት ነው። ቄስ ጠፍቶ ቄስ ብትሆን ማለት ነው። ለእሑድ ቅዳሴ ቅዳሜ ነው የምትገባው። ለነጠምጠም ይሄ እኮ የሚገርም ደደብ እኮ ስለዚህ ጋር ትምህርት ካልኩሌተር ይዤ የሚገባው እንጂ አንተ ግን አናት ጫማን ለማሰር ዝቅስ ብትል በዛው ነው የምትከረበተው። ፌስ አይዲ በግንብ ይከፍትልኝ ለስኔ ዜጋ ትምህርት ካልኩሌተር ይዞ ይመጣል። ከዶሮ አቅም እንኳን 2000 እንደዘለለ ሰምቻለሁ። 2000 ነው ሚሉት። እንደውም አንድ ነጋዴ የሚገርም ነው። ስንት ነው አለ። በግ ስንት ሊገባ ነው ታዲያ በአማካይ? እንደዛ ከሆነ በግማ እንደሰማሁት ከሆነ በወፍ በረር በተጨባጭ ብቻ አላየሁም፣ ግን እንደሰማሁት ከሆነ 25 ሺህ ብር ገባ ተብሎ 25 ሺህ ብር እውነታችሁ ነው? 25 ሺህ ብር ገባ ተብሎ አንዱ እንደውም ምን አለ፣ ይሄንማ ቤቶች እንዴት እንደበጋዋሉ እንደ ብራዘር ነው እንጂ ይከብደኛል እንደ በግ ለማለት። አሁን ከምትዩ የኑሮ ውድነት ጋር አገናኝቼው ነው ምንድነው እንደዚህ የሆነው ብዬ የማስበው። አሁን ያለፈውን 10 ዓመት ያለውን ነገር ከአመት እየባሰበት መጥቶ የኑሮ ውድነቱ እዚህ ጋር መድረሱን የምታዩት ነገር በጣም የደነቀኝ። አሁን በፊት አንድ ሰው በቃ እርዳታ ከፈለገ የሆነ ነገር እገዛ ከፈለገ እስቲ የበግ መግዣ እንኳን ላክልኝ ምናምን ነው የሚለው ትልቁ። ከዛ ከሆነ ቅርብ አመታት በኋላ ዞረና የዶሮ መግዣ የሚል መጣ። አሁን ምንድነው ታውቃላችሁ? በእውነት አስደንጋጭ ነው። ለልጆቼ እንቁላል መግዣ ስለሌለኝ የእንቁላል መግዣ እንኳን ላክልኝ የሚሉ ሜሴጆች የምታገኝበት ዘመን ነው። እጅግ በጣም አስደንጋጭ የኑሮ ሁኔታ በጣም ትክክል። ይሄ የኑሮ ሁኔታ ማህበረሰቡ ጋር ምን ያህል ከባድ እንደሆነና መግፋት ከባድ እንደሆነ አስበው እንግዲህ። አሁን ይሄ ከዕለታት በአንድ ቀን ለበዓል ነው ይሄንን ያጣው። የዕለት ተዕለት ኑሮ ምን ሊመስል እንደሚችል በጣም 100 ከዛ በኋላ ኢቭን ብሎክ ያረኳትን ፈታታለሁ ምናምን ካለ በኋላ ሂደት ብሎክ ያረጋትን ምናምን አልፈታትም ምናምን ከዛ በኋላ ብቻ ተግባቡና ለዚህ በቁ። ለዚህ ሲበቁ ደግሞ ለዚህ ጸብ በቁ። ታቂንን ጉዳይ እናትየው አልደገፈችም። ምክንያቱም 20 ዓመት ሙሉ ያሳደገቻት ናት። ብራንድ ኒው የ2024 መኪና የገዛችላት ናት። አባቷ ጋር ልትሄድ ስትሄድ አባቷ አላቀሽም ብሎ ነው የመለሳት። ኢጂ ብሎ ነው የመለሳት። ይሄ ራሷም የተናገረችው ነው። ስለዚህ ምንድነው የከተቱት? በዘር ደረጃ ከሄደች ራሱ ልጅቷ መስኪን ስለሆነች አውጥታ እናቷ ያለችውን ፊት ለፊት ተናገረች። ምን ማለት እኔ ሌላ እያለ ትግራዋይን አታግቢ የሚል ነገር ይዛ መጣለች እናትየው። ይሄ በአማራ ብቻ አይደለም፣ የትግራይ ልጅም አማራ እንዳታግቡ የሚሉ ብዙዎች አሉ። ስለዚህ አጭር አታግቡ፣ መላጣ አታግቡ፣ ቦርጫም አታግቡ ምናምን የሚባል ነገር አለ። ዘረኝነት ሁሉም ጋር አለ ብለህ መዝጋት ትችለው ነበር እንዳለ እድሜ ቃል በቃል። ይሄ ልጅ ደግሞ ዘረኛ፣ ይሄ ልጅ ደግሞ የህዋት ልጅ ነው። ህዋትን ደጋፊ፣ ልክ እሱ እንደሚያስተዳድራት፣ ልክ እሱ ህይወቷ እንደሚቀይራት፣ ልክ እሱ አንድ ነገር እንደሚያደርግላት አድርጋችሁ የሱን ጨዋነት ልትነግሩን ትፈልጋላችሁ። ልጁን የምናውቀው ልጅ ነው። ሶሻል ሚዲያ ላይ ልጁ ከዚህ በፊት አዱ የምትባል ኤርትራዊ ከሊቢያ የምትረዳው የነበረች ብዙ ነገር ያደረገችለት ገንዘብ ስትሰጠው የነበረ ጎፈንድሚ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ እንደሆነ እናንተ ታውቃላችሁ። ይላችሁ የቲክቶክ ፍርድ ቤት መሄድ የሌለባችሁ ለዚህ ነው። እነዚህ ልጅ ሰዎች ለፍርድ አይደለም ለራሳቸው ጤነኝነታቸው አጠያቂ። እሺ ጤነኛ ናቸው፣ እሺ ብሔርተኛም አይደሉም እንኳን ብንል ኦልሬዲ ባያስድ ነው። አሁን እሱ ኦልሬዲ የእሷን የልጅቷን ሳይድ ይዞ ነው ይሄን እየመጣ ያለው በፈለገው ምክንያት ማለት ነው። ግን ደግሞ ራስ ወደና ፍቅር እዚህ ገብቶ እዳኛለሁ ካልክ ኮንሲኩዌንሱን የመሸከም እንዳለብህ ማለት ነው። ነገርኳችሁ። እኛ በዩቲዩብ አውርተን ስቀን ምናምን ምናምን ብለን የምናልፈው ግን ፋሚሊ ላይ ሪል የሆነ ችግር ያመጣል አይደለም። ለምንድን ነው እውነታን መደበቅ የፈለጋችሁት? ሁለተኛ አንድ ወንድ እውነት የሚወዳት የሚያፈቅራት የሚያከብራት ከሆነ
በተጫወተው ጌም ምን ባለው ነገር እሱ ነው ትኬት ቆርጦ የሚያመጣት፣ ትኬት የሚቆርጥላት፣ ሆቴል የሚያመቻችላት፣ ሁሉ ነገር የሚያደርግላት እሱ ነው መሆን ያለበት ወይስ እሷን አከፍላ የምትሄደው? ሌላው ዴዚ ስራ የላትም፣ ስራ አልሰራችም። ኢትዮጵያ ፌመስ ልሁን ሰው ወዶኛል ብላለች። እናትየው ሰምታት እኔ ቤትም ስንነጋገር እናትየው እሺ ብላ ስራዋን እርግፍ አድርጋ ከልጇ ጋር ሄደች። ክሊፕ ሰሩ፣ ሌላም ነገር እያደረጉ ነበር፣ ፕሮሞት እያደረጉ ነበር፣ አብረው እየሰሩ ነበር። ገባና ይሄ እናቷ ትበድላታለች ማለት ጀመረ። ከዛ በፊት እኔ ቤት ከእናቷ ጋር እየገባች ትጫወት ነው የመጣው። እንዴ እውነት ነው ዘረኝነት አላቅም ትላለህ እንዴ? ግጥም አድርገህ የምታውቅነ ግጥም አድርገህ ህወሓት በዘረኝነት ያሳደገ ሰው ነው። በቃ ዳይ በጣም ነው የሚያሳዝነው። ታውቃላችሁ እግዚአብሔር እናቴ ትሙት በጣም ላልቅስ ሁላ ነበር። ዮናስ ምን ልታረግ መጣ ደግሞ እዚህ? ሸርሜክስ ለማያቅሽ አንቺ ወልፋማ ለማያቅሽ ከሰዎች ጋር ከመጠን ባለፈ አትገናኝ። በጣም መቅረብ የለብን። በቀረብከው ቁጥር አበሻ ጥሬ አሩን ይጠፈጥፍባል ጭንቅላት ላይ። አበሻ በተለይ ኢትዮጵያዊ ጥሬ አሩን ነው የሚለው፣ አልቀይርልም ለቃሉ። ጭንቅላት ላይ ወጥቶ ይጠፈጥፍባል። የጥሬ ኩሱን ይኮሳባል። አበሻ በደንብ ካከበር ሞር ስፔሲፊክ በሰጠው ቁጥር በቃ እንደፈራህ እንደ ንጉስ እየመጣ ነው ይመጣ። እንደውም ጭራሽ በኋላ አንተ ሊጋልብ ይላል። ልኩን አሳየው። ልኩን ስትነግረው ልክ ስትገናኝ በጣም ጥሩ የሚሆን በጣም ትፈራራለህ፣ ትከባበራለህ። አሊያ ግን እየተሽቆጠቆጥክ ለሱ ብለህ አንተ እኮ ምንም የጎደለብህ ነገር የለም። እንደው በቃ በጣም ደስ ብሎ ወዳት በቃ እንዲህ ካልካት ኧረ በስመ አብ ኢትዮጵያዊ አፍንጫዋን ነው ነፍታ የምትመጣው። በቃ ይሄን ብላ ስትለው በልቻላ ምናምን ጠጣ መጠጣቱ አይቆይታ ኦኬ አየው ጮርባል። እንዲህ አይነት ቆራጣ ወደ እኔ ቤት እንዳይመጣ። ዮኒ ልጄና ሞጣ ሲታረቁ ሳስታርቃቸው እጃቸውን ይዤ አየሁ። ብዙ ጊዜ እራሳቸው ቤትም ገብቻ አውርቻለሁ፣ ለራሳቸውም ነግራቸዋለሁ። የተለያየ ቦታም ቪዲዮ ሰርቻለሁ። ሞጣ እንደውም ሽንቱ ወጥቶ ሳሸናው ከዛ ሳስታርቃቸው ብዬ አልነገርኳችሁ። እስቲ አስታውሱት ይስዋል። ስለ ፖፕ ፍራንሲስ የሆነ ትልቅ አንበሳ ሲሞት አየሁ ብዬ እንደውም ማነው ትራምፕ ነው ምናምን ሲሉ አይ ሌላ አንድ ትልቅ ሰው ይሞታል ብዬ ላይቭ ላይ ሪከርድ የተደረገ እኔ ትዝ ይለኛል። በጣም ነው ትዝ የሚለኝ። ኤለን መስክ የአረቦችን ገንዘብ ሲበዘብስ ሲዘርፍ አይቼዋለሁ። ሃንግስ እንትን አግቷቸው በምን አይነት ዘዴ እንደሆነ አላውቅም። እና ለሚስቱ ሲሰጣት ገንዘብ ነው የአረብ ገንዘቦች እንዳለ ኢሜሪት ገንዘቦችን ሲበዘብስ አየሁና የቢል ጌትንም ገንዘብ ሲዘርፍ አይቻለሁ። ኤለን መስክ እንግዲህ የተለያዩ ትንቢቶች የተናገርኩ ነው እና የሆነ ነው ሁሉ። ምን ትላላችሁ ሰዎች? ኧረ ግቡለት። በፍቅር አምላክ ስም ሰላም ምን አለ ብትገቡ። የፍቅር ሲዝን ሜምበር አንድ ነው፣ እሱም ደምሳሽ ነው። ኧረ ገባ ገባ በሉ። እንደ ቲክቶክ ላይፍ ገባ ገባ በሉ። ባለፈው ምን ስትል እና አሁን ሁሉን ነገር ማውራት እንችላለን። ያማል ስለምን የምታወራው? 150 ኪሎ ክብደት ስላነሳ ተራራ ስላፈረስክ የሆነ ምናምን ነገር ስለደበደብክ እዚህ ጨርቆት ነው እንጂ ኦኬ ምን ነው የምትለው? 40 ምንጭ ላይ አንተ ሲጀመር ማለት ነው ይኸውልህ እንደ ስልጭ አለፍክ ማለት ነው። ፖሊስ ታዲያ አየህ እኔና አንተ ወንድ ኮንክ ማለት ነው። ወንዝ ላይ እንደባል እንሂድ ሰው ያለው ጀምራ ልካኝ ይሄው ነካው ጀምራ ይሄው ነካው ይሄው መጣው ልተኛ ይሄው መጣው ይሄው ለትሮስ ድረስ መጣው ምንም አታመጣም ኧረ
ይኸውልህ ነግሬሃለሁ በኋላ ነግሬሃለሁ በኋላ ወይ ይኸው ነካው ወይኔ ትቀጥል አትንካኝ ጊዜያችን እኮ አለቀ እኮ በጣም እኮ እንደ ባይስክ የኮምፒውተር ኢምፓወር These are the famous Ethiopian TikToker, right? Yeah, thank you. Where are you from? I'm from Kenya, bro. I'm from Kenya. Kenya? Yeah, Kenya. Really? Yeah, Kenya. Naomi is my manager. Okay, now whom is your manager? Yeah. ያልሰማውማ እሺ ያለውን ነገርና እኔ ጋር በዘሉ በቃ ሳውት እንጂ So you are artist? Yeah, Naomi. Yes, he's artist. 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 Okay, that's right. Yeah, he music, song, sing. He sing music like a. ቢታወቅ የኬንያ የሆኑ በጣም ነው የሚገርመው። Oh my God! Wow! አንተማ እዚህ የነ ብላኪ ጀለስ ነህ። አወኩት ጆሮሚያ ደግሞ አርቲስት ነው። እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ይቀልዳል። ማፋታት ሰርግ ትሰራለህ? ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም እኔ እኮ ሰርግ ትሰራለህ ጌታ ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ። እዚህ ከየሰርግ ቤቱ ቡላ የምታወጡ ህጻናቶች እንዳታወሩኝ ካሁን በኋላ ጋይስ። ናኦሚ ጃኒን ማነው እንግሊዘኛ እኮ በጽፋ ያስደበራት አወቀ ላይ መብቱ አይደለም። እቺ ልጅ እኔ እንደዛ አላልኩም። እናት ማዘዝ ትችላለች። እናት ማዘዝ ትችላለች። አንቺ ወደ ዘረኝነት ምናምን ኮሳሽ ዘረኝነት መብቷ ነው። እናት እስከሆነ መብቷ ነው። ግን አናግረኝ አዳምጪኛ ምንድን ነው ጠቅጠቃ ምን ሆነሽ ነው እንዴ? መብቷ አይደለም። እናቷ ብትሆንም እናቷ መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደዛ ካልሽ ደግሞ እኔ የተናገርኩትን ነገር አድምጪ። እንደዚህ ያለ እናት ጥንቅር ብሎ 10 ሺህ እናት አይኑረኝ። አንድ ሲኒ ቡና ላመሌ በቂ ነው። አንድ ሲኒ ቡና ላመሌ በቂ ነው። ሱሰኛ ናት ብለሽ ባታወሪው ምን ነው? አይ ሌላው ሸጉ ሌላው ድንጋይ ተከምሮ ይባላል ደረጃ ድንጋይ ተከምሮ ይባላል ደረጃ አገሬ ጉራጌ አገና መውረጃ አይ ሌላው ሸጉ ሌላው ደስ ትላለች እስማኤል ራሱ ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የክትፎ የቲክቶክ ሱሰኛ ይላሉ ባለጌዎች። እናቷን አትሳደብ አንተ ዱቄታ። እናትን እየሰደብክ ልጇን አብሬሉን ትላለህ። ቆሻሻ ማን ቢያሳድግ ነው? ጓየው ፍርድ ቤት ማን ቢያሳድግ ነው? እናትን እየሰደብክ ከልጅ ጋር አብሬ እሆናለሁ የምትል አንተ ወሮ በላ ዱቄታ። አዎ እናት ለልጇ የምትመኘው መልካም ነገር ነው። እናት ለልጇ ዳጊ በጣም ኩሬ የሆነች ከዛ ግንጃት ምናምን በጣም እኮ ጀለስ ነው እንዴ? በጣም እኮ ክራሽ አለብኝ ምናምን አለች እንዴ? ብርሽ ነው ክራሽ ምናምን እና አንድ ቀን ተገናኝተን ምናምን ቤቱ ምናምን ገባሁ አለች። ከዛስ ምናምን ነገር በቃ ገባ ምናምን እንደ እንትንነት አይደለም በጣም ፋስት ነው ምናምን የብርሽ ነው አልኳት። ስሎ ዘፈን ምናምን ከፈተና አንዱ ከደቡብ አፍሪካ መጣና ማለት ነው ለአንድ ወር ለመቆየት ኢትዮጵያ ውስጥ። ከዛ አንድ ወር ሙሉ ሲቆይ ሳምንት ሙሉ መብራት አልመጣም ነበር ማለት ነው። ከዛ በጣም ግራ ገብቶት መብራት ይልጋደውልና አንድ ወር ሆኖኛል እና ሳምንት ሙሉ መብራት የለም ምን ሆኖ ነው ይላቸዋል። ቴሬሌ ሆኖ ነው አላሉት።
ኧረ ሳቁ እንጂ ኧረ በእግዚአብሔር ሳቁ እንጂ። ሰላም ነው አባት? እግዚአብሔር ይመስገን። ይሄን ታውቃለህ እንዴ? ይሄ አርቲስቱ አይደል እንዴ? አባት ያው ገናኝ ምን ይሰማል? ኧረ የምበር ይመስለኛል። የምበር ነው ይመስለኛል። የምሬ ነው። ወይ ጥሩ ተናገር ወይም ዝም በል። ምን አልኩ? እሺ አንድ አይነን ጨፍር። አንድ ግለት እንጂ እባክኛ ጨጨዋ ልጆች ነው። እባክህ አንተ ወራዳ፣ አንተ አናሳ ምን ፍለጋ መጣች? ለማንኛውም ግን እንደዚህ እንዲያምርባችሁ የምትፈልጉ አጣርቻ አልሰማሁሽም። እንደዚህ እንዲያምርባችሁ የምትፈልጉ በጌታ የሰኒ ቤት ለቤት ድረስ ዴት ላይ ቢዚ ለመምሰል ጀለስ ደውል ብለኸው ኪስ ልታደርጉ ሲል ሲደውል በቃ አለቀ። አይናችን ነሽ what ማርያም አንቺን አይንኩብን የተዋህዶ ልጆችን እንወድሻለን ግቢ ከቤታችን በረከታችን ኦብቪየስሊ ሃይማኖት አይወክሉም። እነዚህ በግላቸው ናቸው። ሚስጥራዊ ሳጥን ወይስ የግላችን 2000 ብር ተሰጥቷል። ሚስጥራዊ ሳጥን 2000 ብር 2000 ብር That's none of your business and none of anybody else's business, I don't think, is it? ምን መሰለህ ወንድሜ፣ እዚህ ጋር የውሃ ማሞቂያ አለ፣ ፍሪጅ ይመስላል፣ የተለያዩ ነገሮች አሉና የሚዲያ ኤሌክትሮኒክስ በግ አለ፣ ዶሮ አለ፣ የውሃ ማሞቂያ ፍሪጅ አለ፣ የሚዲያ ኤሌክትሮኒክስ አሉ የተባሉ እቃዎች አሉ። አስብበት 2000 ብር ወይስ ሚስጥራዊ ሳጥን? ልንገርህ፣ ማሞቂያ አለ፣ ልብስ ማጠቢያ አለ፣ በግ አለ። Shut the fuck up! 2000 ብር እሺ ሚስጥራዊ ሳጥን እርግጠኛ ነኝ። በጣም አሪፍ መጀመሪያ ለነሱ አሳያቸው። Boy, ain't no fucking way, boy. Boy, ain't no way, boy. Boy, ain't no way, boy. ይሄ እኮ ኦልሬዲ በቃ እንትና አለቃቸው ባለፈው በዶክመንተሪ የቀረበው ባለቤቱ የሚቆጣቸው እኮ ነው የሚመስለው። ሚስጥራዊ ሳጥን አስተውሎ ይሄ ማሞቂያ አለ፣ ፍሪጅ አለ። ምንድን ነው 2000 ብር ብርቅ ነው እንዴ? He want to marry Zeon. China. What is the support of him for her family? 5,000 Bill every month. 14,000 40 Every month. every month. 40,000. I beg your pardon? I think that is not possible. Make it 10. No, 10. Make it 10. Every month. Yeah. 可以吗 Okay. He said okay. 风作一阴一阳之味道，仔细东来，明码标价的那些物。በትንኛ ምክንያት ትንኛ በጣም የምትገርም ትንኛ ነው የገረም። እግዚአብሔር እኛ ብዙ ትንኛ ያስፈልገናል ለፍቅር ሲዝም። ደግሞ አርቲስት ቲቪ ላይም ቀርቦ ነበር። የግሩ ጉድ እኮ ነው። ሀገሩ እኮ ይገርማል። አሁን ነገር ያሳመረ መስሎት ይሁት። ይሄንን ባለፈውም ስለ ሶፋ ሲናገር የሷ አየ አሁን የተቀመጥኩበት ሶፋ 8000 ዩሮ ነው የተገዛው። ያንቺን አናውቅም እንደ የ3000 ዩሮ አለ። ኦኬ እነሱ ይወዳደሩና ማራማዊት ትልቅ አላት፣ ችግር የለውም። ግን የኔ ብሎ አንድ የሚናገረው ካልሲ የለው እንኳን የለውም። ሞራሉን ከየት አመጣ? የሰው ንብረት የሴት ለማስቆጠር እሱ ምንም የለው። ሰው ልጅ what you have እንኳን ይለኛል ብለ የወንድነት እንትን እንኳን ሳብ አያረገም እንዴ? አውዝ ብላ ምን ሸይጣን ሆምለስ ሆፕለስ ጆፕለስ ሴትለስ ባህለስ
ሁሉ ለስ ጋዴሚት ለስ ያስጠላቡ የሴት ሶፋ ያወዳደረ ተቸግራኩ። ያ ጋይስ ዛሬ ቪዲዮ ይመስል ነበር። ቪዲዮ ከመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮ እስከማያችሁ ይመቻችሁ።